ህወሓት በአዲስ አበባው መስቀል አደባባይ እንዲካሄድ የታቀደውን የትግራይ ተወላጆች ሰላማዊ ሰልፍ አደገኛ ብሔራዊ ጥቅምን የሚጻረር ሲል ተቃወመ። ሰልፉን የሚያስተባብሩና የሚሳተፉ አካላት 2-3 ጊዜ እንዲያስቡ ማስጠንቅቋል። ህወሓት ሰልፉን የብልጽግና መንግስት የጥፋት እቅድ ማስፈጸሚያ ሲል የከሰሰ ሲሆን ዝርዝሩን የምናሰማችሁ ይሆናል። በጋምቤላ ክልል ለምክክር መጥታ ወንድ ልጅ የተገላገለችው እናት የልጇን ስም ምክክር ብላ ሰየመች። ይህም ድርጊቷ በብዙዎች ዘንድ መነጋገሪያ የሆነ ሲሆን መረጃውን በሰፊው የምናጋራችሁ ይሆናል። ውድ የኢንፎ ሚዲያ ተከታታዮቻችን አብራችሁን ስትቆዩ እነዚህና መሰል መረጃዎችን ታደምጣላችሁ። በየሰዓቱ ፈጣንና ታማኝ መረጃዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በአዲስ አበባ ከተማ በመጪው ቅዳሜ በትግራይ ተወላጆች አስተባባሪነት ሊካሄድ የታቀደው ሰላማዊ ሰልፍ ከወዲሁ ከህወሓት ከፍተኛ ተቃውሞና ማስጠንቀቂያ ገጥሞታል። የትግራይ ሰላምና የለውጥ ምክር ቤት የግዳጅ ወታደራዊ አፈሳ እንዲቆምና የህግ የበላይነት እንዲረጋገጥ ጥሪ ለማስተላለፍ ሰልፉን ሲያዘጋጅ፣ ህወሓት በበኩሉ ይህንን ተነሳሽነት የብልጽግና መንግስት ተላላኪዎች የትግራይን ህዝብ ብሔራዊ ጥቅም ለማጥቃት ያነጣጠረ ነው በሚል ኮንኖታል። ህወሓት በትግራይ ክልል ውስጥ የሚከናወነውን የግዳጅ ወታደራዊ አፈሳ በመቃወም በአዲስ አበባ መስቀል አደባባይ ሊካሄድ የታቀደውን ሰላማዊ ሰልፍ በይፋ በመቃወም በኮሚኒኬሽን ቢሮ በኩል መግለጫ ያወጣ ሲሆን ሰልፉ የክልሉን ብሔራዊ ጥቅምና ፍትሃዊ ትግል ለማዳከም የተዘጋጀ የፖለቲካ ትርኢት ነው ሲል ከሷል። ድርጅቱ በሰላማዊ ሰልፍ አዘጋጆችና ተሳታፊዎች ላይም ማስጠንቀቂያ የሰጠ ሲሆን በሰልፉ ላይ ከመሳተፍ እንዲቆጠቡ አሳስበዋል። ህወሓት ባወጣው መግለጫ የፌዴራል መንግስትን በከባድ ወንጀሎች የከሰሰ ሲሆን የአሁኑ የሰልፍ ጥሪ የብልጽግና መንግስትን የጥፋት እቅድ የሚደግፍና የህዝብን ትግል የሚያደናቅፍ ነውም ብሎታል። ህወሓት የስርዓቱ ተላላኪ ብሎ የጠራቸውን የሰልፉን አዘጋጆች ትግራይ ህዝብ ብሔራዊ ጥቅምና ፍትሃዊ ትግል ላይ ያነጣጠረ ሰልፍ ለማካሄድ ደረት እየመቱ ነው። እንደ ትግራይ ህዝብና መንግስት በዚህ በብሔራዊ ጥቅማችንና ፍትሃዊ ትግላችን ላይ በታለመው ሰልፍ አስተባባሪና ተሳታፊ የሆኑ አካላት 2-3 ጊዜ እንዲያስቡና ከዚህ ነውረኛ ተግባር እንዲቆጠቡ እንጠይቃለን በማለት ማስጠንቀቂያ ሰጥተዋል። በሌላ በኩል የሰልፉ አዘጋጆች የህወሓት መግለጫ የድርጅቱን የውስጥ ድክመትና በህዝቡ ዘንድ ያለውን ተቀባይነት ማጣት የሚያሳይ ነው በማለት ምላሽ ሰጥተዋል። አዘጋጆቹ እንደገለጹት ሰልፉ የህወሓትን የግዳጅ ወታደራዊ አፈሳ በመቃወም በትግራይ ክልል በግፍ የታሰሩ እናቶችን መብት ለማስከበርና የፌዴራል መንግስት ህገ መንግስታዊ ኃላፊነቱን እንዲወጣ ጥሪ ለማቅረብ እንደሆነ ገልጸዋል። አዘጋጆቹ ሰልፉ ሰላማዊ መሆኑን አጽንኦት በመስጠት ማንኛውም የህወሓት ዛቻና ማስጠንቀቂያ የሰላማዊ ሰልፉን ዓላማ እንደማያደናቅፍ አስታውቀዋል። በሀገራዊ ምክክር ጉባኤ ላይ ለመሳተፍ ከተለያዩ የኢትዮጵያ ማህበረሰብ ክፍል የተውጣጡ ተሳታፊዎች በአዲስ አበባ እየመከሩ መሆናቸውን ሚዲያዎች እየገለጹ ይገኛሉ። ፋና ብሮድካስቲንግ ኮርፖሬትም አንድ አነጋጋሪ መረጃ ይዞ የወጣ ሲሆን በምክክሩ ላይ ለመሳተፍ ከጋምቤላ ክልል የመጣች አንድ ወጣት ወንድ ልጅ መውለዷም ተሰምተዋል። ምንም እንኳን የመውለጃ ቀኔ ቢቃረብም ሀገር ይጠርታኝ አልቀርም በማለት ከጋምቤላ ክልል ወደ አዲስ አበባ ለሀገራዊ ምክክር ጉባኤ የመጣችው ወጣት ክርኑዱ ጁሉ ትባላለች። ወጣት ክርኑዱ ጁሉ በጉባኤው ሂደት ላይ ያለች ወንድ ልጅ በሰላም መገላገሏን ያስታወቀው ኤፍቢሲ ነው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤም ባረፈችበት ቤት በመገኘት እንኳን በሰላም ተገላገልሽ ማለታቸውም ተገልጸዋል። ከንቲባዋ በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ የሀገር ፍቅርና የኔነት ስሜት ሲኖር የማይቻል ነገር አለመኖሩን ማሳያ የሆነችውን ይህችን ጀግና እናት ከጋምቤላ ክልል ርዕሰ መስተዳድር አለሚቱ ኡመድ ጋር በመሆን ባረፈችበት ቤት በመገኘት እንኳን ደስ አለሽ ብለናታል ብለዋል። ይህች ጀግና እናት የተለመደውን ስም የማውጣት ባህል በመተው የልጇን ስም ሀገራዊ ምክክር ኮሚሽኑ እንዲያወጣላት በጠየቀችው መሰረት የህፃኑን ስም ምክክር ብለዋለች ሲሉ አመላክተዋል። ዛሬም በሄድንበት ወቅት ወጣቷ የመጣችበትን ታላቅ ሀገራዊ ዓላማ ለማሳካት ከጥቂት ቀናት እረፍት በኋላ ወደ ሀገራዊ ምክክር ጉባኤ በልበ ሙሉነት እንደምትመለስ አረጋግጣልናለችም ነው ያሉት። ከንቲባዋ ጉባኤውን አጠናቃ ወደ መጣችበት እስክትመለስ ድረስ ለሷና ለልጇ የሚያስፈልገውን ድጋፍ እናደርጋለን ሲሉ አረጋግጠዋል። ከንቲባ አዳነች እህታችን ወንድ ልጇን በሰላም ተገላግላ በደስታ እንደተሞላችሁ ሁሉ ኢትዮጵያ ሀገራችንም ከገጠማት አንዳንድ ችግሮች በምክክርና በንግግር ተገላግላ ትልቅና ወሳኝ የሽግግር ምዕራፍ እንደሚሆንላት ጽኑ እምነታችን ነው ብለዋል። ህፃን ምክክርና መሰል የኢትዮጵያ ህፃናት ሁሉ ቦርቀውና ተደስተው የሚያድጉባት እንዲሁም የሚረከቧት ሀገር ሰላሟ ሙሉ የሆነች የህዝቦች ፍቅር ያበበባትና የበለጸገች ኢትዮጵያ እንድትሆን እመኛለሁ ማለታቸውንም ፋና ሚዲያ ኮርፖሬት ዘግበዋል። የአሜሪካን ግሪን ካርድ ለማግኘት $100,000 እንደሚያስፈልግ ተገለጸ። ይህ አሰራር ዋነኛ ዓላማው አዲሶቹ ስደተኞች በአሜሪካ የመንግስት ድጋፍ ላይ ጥገኛ እንዳይሆኑ ለማድረግ እንደሆነም ታውቋል። የአሜሪካ የውጭ ጉዳይ ሚኒስቴርና ተያያዥ የኢሚግሬሽን ተቋማት እያዘጋጁት ያለው ይህ ረቂቅ መመሪያ በስደተኞች ዘንድ ትልቅ መነጋገሪያ ሆኗል። ከዩናይትድ ስቴትስ ውጪ ሆነው የግሪን ካርድ ወይም የቋሚ ነዋሪነት ፍቃድ የሚጠይቁ ግለሰቦች
ይህንን $100,000 ዋስትና በቅድሚያ ማስያዝ እንደሚጠበቅባቸው ተሰምተዋል። የዶናልድ ትራምፕ አስተዳደር ይህን ገንዘብ አመልካቹ የአሜሪካ ዜግነት ሲያገኝ ወይም በተወሰነ ጊዜ ውስጥ እንደሚመለስለት ቢገልጽም የገንዘቡ መጠን ግን ለብዙ ስደተኞች የማይደረስና እጅግ ከፍተኛ እንደሆነ እየተነገረ ይገኛል። ይህ እርምጃ በተለይም በአሜሪካ የሚኖሩ የውጭ ዜጎች ወይም የአሜሪካ ዜግነት ያላቸው ስደተኞች የቅርብ ዘመዶቻቸውን ወደ ሀገሪቱ ለማስገባት ሲያመለክቱ የሚያጋጥማቸው ትልቅ እንቅፋት ይሆናል። በአሜሪካ የሚኖሩ ዝቅተኛ ገቢ ያላቸው ግለሰቦች ዘመዶቻቸውን ለማምጣት ይህን ያህል ከፍተኛ ገንዘብ ለማግኘት መቸገራቸው የማይቀር በመሆኑ ቤተሰቦችን የማገናኘቱ ሂደት ከፍተኛ ቀውስ ውስጥ ሊገባ እንደሚችልም ይገመታል። የኢሚግሬሽን ባለሙያዎች እንደሚያስረዱት የትራምፕ አስተዳደር ከዚህ ቀደም የፐብሊክ ቻርጅ ሕግን ለማጥበቅ ጥረት ሲያደርግ ቆይተዋል። የውጭ ጉዳይ ሚኒስቴር መረጃውን እንደሚያመለክተው እንደ መጀመሪያ ደረጃ የሙከራ ፕሮጀክት በተወሰኑ ሀገራት ላይ ለመተግበር ማቀዱ ተሰምተዋል። ይህም መመሪያው በአሜሪካ የኢሚግሬሽን ሕግ ውስጥ በቋሚነት ከመካተቱ በፊት በየትኞቹ ሀገራት ላይ እንደሚጀምርና ውጤቱ ምን እንደሚሆን የሚታይበት ሂደት እንደሚኖርና ተጨማሪ ዝርዝሮች በቅርቡ እንደሚገለጹም ይጠበቃል። እኛ ደግሞ መረጃዎችን እየተከታተልን ወደ እናንተ የምናደርስ ይሆናል። ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌሎች አዳዲስ መረጃዎች እስክንመለስ መልካም ቆይታ።